በአበው ባህልና ወግ መሰረት ልጅ እንደ እግዚአብሔር ስጦታና በረከት ቢቆጠርም ለእነዚህ ሁለት አሜሪካዊ ባለትዳሮች በረከቱ ቀርቶ ዱብዳ ሆነባቸው። እንዴት በምን እንደሆነ በማይታወቅ ሁኔታ ለእነዚህ በቆዳ ቀለማቸው ቀይ ለሆኑ በዘራቸውም ጥቁር ዝር ብሎ ለማያቅ ሰዎች እነሆ የወለዳችሁት ልጅ ብለው በቆዳ ቀለሟ ጥቁር የሆነች ልጅ ሰጡ። ታዲያ ይቺ በቆዳ ቀለሟ ጥቁር የሆነች ልጅ ከዚሁ ከጥቁሩ ሰው ዓለም አፍሪካና አፍሪካዊ ወላጆች የተገኘች ሊመስላችሁ ቢችልም እውነቱ ግን የሚነግረን በተቃራኒ ሆነ። እንዴት ሲባል ከሁለቱ በቆዳ ቀለማቸው ቀይ ከሆኑ ባለትዳሮች ተገኝታ ጥቁር ሆና የተወለደችው ይቺ ልጅ 9 ወር ያሳለፈችው በእናቷ ማፀን ቲፍኒ ሲሆን እናት ቲፍኒ ከ9 ወር በኋላ እኔን ወይም አባቱን የሚመስል ልጅ አገኘው ብላ ሰፍ ስትል ይህን የመከራ ዓለም የተቀላቀለችው እሷንም ባሏንም የማትመስል ይልቁንም ጋናዊ ወይም ኡጋንዳዊ የምትመስል ጥቁር ልጅ ሆነች። ይሄኔ እኮ እናንተ ሚስት ባሏ ላይ ማቅጣ አውደልዳይም ሴት ስለሆነች ወዲና ወዲያ ስትል ያመጣችው መዘዝ ነው ብላችሁ ይሆናል። ነገር ግን እንደሱ አይደለም። እነዚህ ባለትዳሮች እንደዚህ አይነት ብልግና የማያውቁ ጨዋ ሰዎች ሲሆኑ ሆስፒታሉ ልጃችሁ ነች ብለው የሰጧቸውን ህፃን ልጅ ወደ ቤት ወስደው አገላብጠው ካዩ በኋላ እጅግ በጣም ስለተጠራጠሩ ዲኤንኤ ምርመራ እንዲደረግ አደረጉ። የዲኤንኤውም ውጤት የሚያሳየው የተወለደችው ልጅ በምንም የእነሱ እንዳልሆነች የሚነገር ዱብዳ ሆነ። ክቡራን የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ወደ ዛሬው ዝግጅቶቻችን ሰፍ ብለን ከመግባታችን በፊት አንድ ማሳሰቢያ ልስጣችሁ። ስክሪኑ ላይ እንደምትመለከቱት አብዛኞቻችሁ ተመልካቾቻችን የምትመለከቱት ሰብስክራይብ እና ላይክ ሳታደርጉ ስለሆነ ሰብስክራይብ እንድታደርጉን እንድታበረታቱን እጠይቃችኋለሁ። ሰብስክራይብም እንድታደርጉ 3 ሰከንዶችን ልስጣችሁና ወደዚህ ወደሚገርም ታሪክ ገባላችኋለሁ። These court documents show the baby girl was born in December through IVF, thanks to the Fertility Center of Orlando. The couple, who was white, soon realized the baby is not. እነዚህ ቲፍኒና ስቴቨን የተባሉ ባለትዳሮች የተወለዱት ዘ ላንድ ኦፍ ኦፖርቹኒቲ ተብላ በምትታወቀው በታላቋ ሀገር አሜሪካ ሲሆን እንደ አብዛኛው አሜሪካዊ ልጅና ወጣት የአብዛኛውን አሜሪካዊ የሚመስል አስተዳደግ ነበራቸው። እድሜያቸውም ለቁም ነገር ደረሰና ቲፍኒና ስቲቨን በግሪጎሪያኑ ዘመን ቀመር 2020 ላይ ሙሽሪት ባንዳልጋ ሙሽራው ባንዳልጋ መልአክ ይመስላሉ ክንፉን የዘረጋ ተብሎ እየተዘፈነላቸው በይፋ የትዳሩን ዓለም ተቀላቀሉ። ከትዳርም መልስ በብዙዎቹ ዘንድ ቀጥሎ ይመጣል ተብሎ የሚጠበቀው ልጅ ሲሆን እነ ቲፍኒም ልጅ ለመውለድ ጉጉት ነበራቸውና ደጋግሞ ሞከሩ። ደጋግሞ አልሳካም አላቸው። ይሄኔ ነው ታዲያ ባል ስቲቨን ወደ ሐኪም ቤት ሄደን ነገሩን እንፈትሽ ብሎ ሐሳብ በማምጣቱ ሚስት ቲፍኒም በሐሳቡ ተስማምታ ወደ ሆስፒታል ሄዱ። የሚደረገው ምርመራ ሁሉ ተደርጎ የባል የስቲቭም የሚስቱም የመውለድ መቻል አለመቻል ተጠርጥሮ በምርመራ ከታየ በኋላ ዶክተሮቹ አንድ መርዶ አረዷቸው። ይሄውም እናንተ ባለትዳሮች በተፈጥሯዊ መልኩ ልጅ መውለድ አትችሉም የሚል ሲሆን ይህ የምርመራ ውጤት ለእነዚህ አዲስ ጥንዶች ከየት እንደመጣ እንኳን እንደማይታወቅ የበጋ መብረቅ ክው የሚያደርጉ ዱብዳ ሆነባቸው። ከዚህም ውጤት በኋላ እንደው አማራጭ ካለ ብለው ከአንዱ ሆስፒታል ወደ ሌላው ወዲና ወዲያ ሲባዝኑ የከረሙት እነዚህ ጥንዶች በስተመጨረሻም አንድ የመጨረሻ የሚባል መፍትሄ ከአንድ ሆስፒታል አገኙ። እሱም IVF ወይም ኢንቪትሮ ፈርቲላይዜሽን የሚባለውን የዘር ፍሬ ተወስዶ በላብራቶሪ ከተዋሃደ በኋላ መልሰው ወደ እናት ማፀን በመጨመር ልጅ የሚገኝበትን መንገድ ለመሞከር ወሰኑ። በዚህም ሂደት ወንዱም የዘር ፍሬውን ለሆስፒታሉ የሚሰጥ ሲሆን የሴቷም የዘር ፍሬ ተወስዶ በላብራቶሪ ፈርቲላይዝ እንዲሆን ይደረጋል። ታዲያ በዚህ ሂደት መሰረት ቲፍኒና ባለቤቷ ስቲቨን በተሳካ ሁኔታ ሂደቱን ያልፋሉ። ከዚህም ወዲህ ከጥቂት ቀናት በኋላ ይህን በላብራቶሪ ፈርቲላይዝ የሆነ የሁለቱን ሰዎች የዘር ፍሬ ወደ እናቷ ቲፍኒ ማፀን መክተትና ጽንስ እንዲፈጠር የማድረግ ሂደት ሲሆን ይህም ሂደት ያለምንም እንከን በተሳካ ሁኔታ ይጠናቀቃል። ጥንዶቹም ሂደቱ ያለምንም ችግር በማለቁ ቤታቸው ሄዶ እየተደሰቱ 9 ወር ሞልቶ ልጅ እስኪስሙ እየጠበቁ ነበር። የማይደርስ የለምና 9 ወሩም ደርሶ እናት ቲፍኒ ምጧ መጣና ወደ ሆስፒታል ሄደች። ሺያ የተሰኘችም ልጅ እያለቀሰች ከእናቷ ቲፍኒ ማፀን ይሄን ዓለም ተቀላቀለች። ታዲያ ለምን ጉድ ያስባለው ክስተት የመጣው ከዚህ ወዲህ ነውና ልብ ብላችሁ አዳምጡኝ። እናትና አባት በቆዳ ቀለማቸው ቀይ ሲሆኑ የተወለደችው ልጅ ግን በፍጹም እነሱን የማትመስል በቆዳ ቀለሟም እንደ ኡጋንዳዊና ኬንያዊ ልጅ ጥቁር ቆዳ ቀለም ያላት ልጅ ሆነች። ይህን የተመለከቱት ቲፍኒና ስቲቨን ያዙኝ ልቀቁኝ አሉ። ወዲያውም የዲኤንኤ ምርመራ እንዲደረግ ጠየቁ። ሆስፒታሉም ጥያቄያቸውን በመቀበል የዲኤንኤ ምርመራ አደረገ። ከጥቂት ቀናትም በኋላ ውጤቱ ሲመጣ የተወለደችው ህፃን ከሁለቱ ጋር ምንም የዲኤንኤ
መመሳሰል እንደሌላትና እናት ቲፍኒ 9 ወር በማህፀኗ ያዘችው የሌላ ሰው ልጅ እንደሆነ ተረጋገጠ። እነዚህም ጥንዶች ይህን የራሳቸውን ያልሆነ ልጅ የሰጣቸውን ሆስፒታል የከሰሱ ሲሆን እኛ ላይ ብቻ ሳይሆን ብዙ ሰዎች ላይ እንደዚህ ትልቅ ስህተት ሰርታችሁ ሊሆን ይችላል በሚል ክስ ከፈቱ። እስከዛሬ ድረስ ያደረጋችሁት ይህ IVF የተሰኘ ሂደት ስህተት ሊኖረው ስለሚችል ሁሉም ልጆችና ወላጆች DNA ቴስት እንዲደረጉ እየጠየቁ ይገኛሉ። ክቡራን አድማጭ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ? ይህ ጉዳይ ሰሞኑን የአሜሪካን አየር የተቆጣጠረ ክስተት ነውና ለእናንተ ይሄው ጀባ ብለናል። ላይክ እና ሰብስክራይብ እያደረጋችሁ በሌላ ፕሮግራም እስክንገናኝ ቸር ያቆየን።